ሽብር ስልጣን ላይ ለመቆየት ይህ ህገ መንግስታዊ በሆነ መንገድ ኃይል መጠቀምን ይጨምራል። ከሽብር አዋጁ እና ከሙስና ጋር ተያይዞ ባሉ ሐሳቦች ላይ ትንሽ ነገር ለማንሳት መጀመሪያ ሽብር ምንድነው? ሽብር ማለት ምን ማለት ነው? አሸባሪ ደግሞ ማን ነው? ያተረፍነውስ ምንድነው? ሁሉን ነገር ሙሉ አድርጎ ማየት ያስፈልጋል። ሽብር ስልጣን ላይ ለመቆየት ይህ ህገ መንግስታዊ በሆነ መንገድ ኃይል መጠቀምን ይጨምራል። ሽብር ስልጣን ለመያዝ አላግባብ ኃይል መጠቀምን ይጨምራል። ማንም ይሁን ማን ህገ መንግስትን ማክበር አለበት የሚል ሐሳብ መያዝ ያስፈልጋል። መንግስት ስንሆን ኃላፊነት የሚሰማን መንግስት ስንሆን ደግሞ በታድሶ ጊዜ በዝርዝር እንዳየነው የዚህ ጉዳይ መዛነፍ ኃላፊነት መውሰድ ያለብን እኛንን ብለን ነሳ ይገባል። ለምሳሌ ህገ መንግስቱ የደህንነት ተቋማት መከላከያውን ጨምሮ ከፓርቲ ገለልተኛ ሆነው ህግና ሀገር የሚጠብቁ መሆን አለባቸው ብሎ ያስገድዳል። እንደዛ ነው ወይ ያፈጠርነው ያደራጀነው? እንደዛ ካላደራጀነው ይህ ህገ መንግስታዊ በሆነ መንገድ ተቋም ፈጥረናል ማለት ነው። በዚያ መንገድ የተፈጠረም ተቋም ችግር ሊፈጥር ይችላል ማለት ነው። ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል እንዴ? አይልም። መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው። ይሄን ህገ መንግስታዊ ያልሆነ ድርጊት በእያንዳንዱ ቀበሌ፣ በእያንዳንዱ ወረዳ፣ በእያንዳንዱ ዞን ሲፈጸም ቆይቷል። በፌደራል መንግስት ብቻ ሳይሆን በሁሉም ቀጠናዎች የሰብአዊ መብት ኮሚሽን ያጠናው ሪፖርት አቃላችሁ። የየወረዳው ፖሊስ ሲገርፍ ነበር። ይህ ህገ መንግስታዊ ነው። አሸባሪ ነው እሱ ፖሊስ። ለዚህ ደግሞ ኢህአዴግ በግልጽ ይቅርታ ጠይቋል። ህዝቡን አጥፍቻለሁ በድያለሁ ብሎ እኔንም እግዚአብሔር ይስጣችሁና ጠቅላይ ሚኒስትር ስትሉኝ እዚህ ቆሜ ይቅርታ ጠይቄያለሁ በዚህ ጉዳይ ላይ። ምን ማለት ነው? ጥፋት ነበረ ማለት ነው። ይሄ መልካም ደግ ህዝብ ይቅር ብሎ እድል ሰጥቶናል። መጠቀም ያስፈልጋል ያን እድል። እኛ ምንም አይነት ይህ ህገ መንግስታዊ ነገር ስናደርግ እንዳልቆየን አይነት ሳይሆን እኛ ያጠፋነው ገምግመን አጥፍተናል ብለን ይቅርታ ጠይቀናል። እንደምታውቁት ህዝቡም በንግግር ብቻ ሳይሆን በተግባር ይቅርታ አሳይቶናል። ለምን አሳየን? ሰብስቦ እኛን እስር ቤት ቢያስገባ ምክንያት ስላጣ አይደለም። ሌብነቱ፣ መግደሉ፣ መግረፉ ብዙ ነገር አለ። ለሰበብ ችግር አልነበረውም። እኛ እስር ቤት ብንገባ ግን ለኢትዮጵያ ለውጥ የለውም። ልጅ ኢያሱ ሲወርዱ ጃንሆይ አድርገውታል። ጃንሆይ ሲወርዱ መንግስቱ አድርጎታል። በየዘመን ሆኗል። አልጠቀመንም። መቆም አለበት አንድ ቦታ በይቅርታ። ሰው ጭንቅላቱ መቀየር አለበት። ለዘላለም እንደማይኖር አውቆ በህግና በህግ ብቻ መግዛት፣ ማስተዳደር፣ መቀየር መቻል አለበት። ይህ ሲባል ግንቦት ሰባት፣ ኦነግ፣ ኦብነግ በዚሁ አጋጣሚ ጊዜ ያለፈበት ፋሽን ነው። ውጊያ አቁማችሁ ነው፣ አይጠቅምም። ዶክተር ብርሃኑ ነጋ እኔን ገለው ወይም ማስገድለው ስልጣን መያዝ፣ እኔ እሳቸውን ገድዬው ያስገድዬ ስልጣን ላይ መቆየት፣ ሁለቱም ጊዜ ያለፈበት አሮጌ ፋሽን ነው። ለኢትዮጵያ ምንም አያስፈልግም። ጥይት ማባከን ጠቃሚ ሐሳብ አይደለም። ለኛ ይቅርታ ያደረገው ህዝብ ለነሱም ጭምር ይቅርታ የማድረግና የመደመር ፍላጎት አለው። የህዝቡን ሪስፖንስ ሁላችሁም ታውቁታላችሁ። የምታውቁት ነገር ሰው የገደሉ እንደተባለው ያማል። ግን እኮ የደርግ ባለስልጣናትን ፈተንል እንዴ?
ይቅርታ እኮ እንደሱ ነው። ይቅርታ ድንበር የለውም። 18 ዓመት 20 ዓመት የታሰረ ሰው ካለ በዛ አግባብ ማየት ጥሩ ነው። እዚህ ጋር ግንዛቤ እንዲወሰድ የምፈልገው ጉዳይ ሁሉም የይቅርታ አፕሮች ህግን ተከትሎ የተሰራ ነው። ምንም አይነት የህግ መዛነፍ የለበትም። ኢህአዴግ ገመገመ፣ ታስክ ፎርስ አደራጀ፣ በመንግስት አድርጎ ታስክ ፎርስ አደራጀ። ታስክ ፎርስ እየሰራ ቆየ፣ እየፈታ ቆየ። ታስክ ፎርስ አጋማሽ ደርስ ተቋማዊ መሆን አለበት ብለን ስራውን ለተቋም አስረከብን። ያ ተቋም ህግን ተከትሎ ነው ስራውን እየሰራ ያለው። እዚህ ጋር የተከበሩ የምክር ቤት አባል ላነሱት ሐሳብ በዚያው ግንዛቤ እንዲያዝ አንድ ሰው በሽብር ወንጀል ተጠርጥሮ ተከራክሮ ፍርድ ካገኘና ማረሚያ ቤት ከገባ በኋላ አሸባሪ አይደለም፣ ታራሚ ነው። ከተፈረደ በኋላ ታራሚ ተብሎ ነው የሚወሰደው። ይሄ ምክር ቤት አሸባሪ ያለው ድርጅት እንጂ ግለሰብ የለም። ኤኬሌ አሸባሪ አላለም። ኤኬሌ ፓርቲ አሸባሪ ነው ያለው። እዛ ፓርቲ ጋር በቀጥታም በተለያየ መንገድ የሚያያዙ ሰዎች በአሸባሪነት ይፈረጃሉ፣ ይከሰሳሉ፣ ይከራከራሉ፣ ይፈረዳል። ማረሚያ ቤት ሲገቡ ግን አውቶማቲካሊ ታራሚ ይሆናሉ ማለት ነው። የይቅርታ ህጉ በወንጀል ክስ የታሰሩ ሰዎች በይቅርታ አይፈቱም አይልም። የይቅርታ ህጉ አንድ ሰው ተፈርዶበት ማረሚያ ቤት ከገባ በኋላ ለሀገራዊ ጥቅም በተለያየ ምክንያት መንግስት ሲያምን ህጉን ተከትሎ ለቦርድ እያቀረበ መቀየር እንደሚችል ያመላክታል። ልባችን ሰፋ እናድርግ። አንዳንዶቹን የምንፈታበት ምክንያት ኢትዮጵያ ውስጥ ያ ቴንስፉል በጣም ጥላቻ ላይ የተመሰረተ የፖለቲካ አካሄድ የዘር እልቂት ሊያመጣ እየሄደ ነው። ሁሉ በዘር ነው። ሁሉ ነገር ፖለቲካ ብቻ አይደለም፣ ሃይማኖትም። አሜሪካ ያለው ሲኖዶስ እና እዚህ ያለው ሲኖዶስ ኦርቶዶክስ ብቻ አይደለም፣ ከኋላው ብሔር አለ። መቆም አለበት። ያ አይጠቅመንም። አየነው ኪሳራ ነው። አሁን የሚያዋጣው ነገር ብሔር ማግኘት የሚገባውን ክብር ማግኘት የሚገባውን አጠቃላይ ነገር ካገኘ በኋላ እንደ ሀገር አብሮ ለመኖር ግን የማይቸገር መሆን አለበት። ሁለተኛው ሰላም በሰላም ብቻ ነው የሚገኘው። ሰላም በማሳረድ አይገኝም። ያብሳል ጉዳዩ። ይህ ሀገር የሁሉም ኢትዮጵያዊ ነው እና ዜጎች በሀገራቸው ጉዳይ ያገባኛል፣ የኔ ነው፣ ይሆነኛል ብለው ሊሳተፉ መፍቀድ ያስፈልጋል። መንገዱ ይለያይ ይሆናል እንጂ ሁሉም ሀገር የሚወድ የሀገሩ እድገት የሚመኝ ለሀገር ታላቅነት አልማለሁ ብሎ የሚሰራ መሆኑን ማመን አለብን። እኛ ብቻ አይደለም እንቆረቆረው ለኢትዮጵያ፣ ሁሉም ይቆረቆራል። ሲቆረቆር በስተት መንገድ እንዳይሄድ፣ በግጭት እንዳይሄድ፣ በጥላቻ እንዳይሄድ፣ ብሔርን ብሔር በሚያጋጭ መንገድ እንዳይሄድ፣ ራሱን ከፍ ሌላውን ዝቅ በሚያደርግ እንዳይሄድ፣ ትናንት በድያለሁ ነገም ስለምበደል አልፈልግም በሚል መንገድ እንዳይሄድ ማቹር ያደረገ የፖለቲካ ውይይት ያስፈልጋል ብሎ ማሰብ ጥሩ ነው የሚሆነው። አሁን የኛ ድርሻ ሜዳውን ማስፋት፣ ሁሉም እንዲወዳደር፣ ሁሉም ሀሳቡ እንዲደመጥ ማስፋት ነው። ያን ስናደርግ አሸባሪ ድርጅቶች ሀሳባቸውን ማስፋት፣ መናገር፣ መመረጥ የሚችሉበት ነገር ሲፈጠር ተስፋ የማደርገው ነገር እንደማያዋጣ ይገባቸዋል። በዚሁ አጋጣሚ ኤርትራ ያላችሁ ወገኖቻችን የያዛችሁት መንገድ በጣም ያረጀ ፋሽን ስለሆነ ለኢትዮጵያም ስለማይጠቅም በሰላም ሀገራችሁ መጣችሁ በድርድር በንግግር በውይይት ብቻ መሸናነፍ የሚሆንላት አገር እንፍጠር። ሁሌ ስንባላ ዘመን የምንሻገር አንሁን የሚለውን ጉዳይ በደንብ ከልብ አምኖ መቀበል ያስፈልጋል። ከዚሁ ጋር ተያይዞ ሌብነትን በሚመለከት የተከበሩ የምክር ቤት አባላት እንዳነሱት ይሄ ሙስና የሚባለው ካንሰር እዚህ ሀገር ውስጥ አደገኛ ችግር እያመጣ ነው ያለው። ዋነኛ የጭቆና የዘረፋ መሳሪያ ነው እየሆነ ያለው። ሙስና አምስተኛው መንግስት ነው የተባለበት ምክንያት
በተደራጀ መንገድ ያሻውን ነገር እጅ ጠምዝዞ መፈጸም ስለሚፈልግ ነው። ሰርቆ መብላት ብቻ አይደለም። ሰርቆ ከፍላጎቱ ዝንፍ ስትል አንቆ ጉሮሮህን ወደ ፍላጎቱ ማምጣትም ጭምር እንደ መንግስት አክት ማድረግ ስለሚችል ነው። ይሄ ነገር እንደኛ ባላደገ ሀገር ኢኮኖሚ ውድቀት ብቻ ሳይሆን በጉቦ መደለል የማይችሉ አቅም የሌላቸው ድሆች በእጅጉ ይጎዳል። ፍላጎታቸው በሌሎች ፍላጎት የተዋጣ የተገዛ እንዲሆን ያደርጋል። ይህንን አይቶ ምላሽ መስጠት ተገቢና አስፈላጊ ይሆናል። ከዚህ አንፃር የሙስና መንስኤ መዋቅራዊ መሆኑን ማየት ተገቢ ነው። ላለፉት 10 ዓመታት 15 ዓመታት የሆኑ ሰዎች ስናስር ሙስናው ለምንድን ነው እየጨመረ የሄደው? እየቀነሰ እኮ አልመጣም። እየጨመረ እየሰፋ ለምንድን ነው የሄደው? ምንጩን ጥለን ቅርንጫፉ ላይ ጊዜ እያባከነ ነው ማለት ነው። ዋናው ሶርሱን በሚያጠቃና ሙስናን በሚደፈጥጥ አግባብ ይሄን አይደለም ማለት ነው። ሁለተኛው የዲሞክራሲ አውድ መጥበብ ነው። ዲሞክራሲ እየሰፋ ሲሄድ ሰዎች ግልጽ መጻፍ መናገር ሲችሉ ሙስና ለመዋጋት እድል ይሰጣል። ያም በታድሶ እንዳየነው የዲሞክራሲ አውድ እየጠበበ ሲሄድ አንዱ ለሙስና የሚመች በር ከፋች ሆኖ ይታያል። ሶስተኛው የሶስቱ መንግስት አካላት ነው። ፓርላማው፣ አስፈጻሚው፣ ህግ አውጪው አንዱ አንዱን እየተቆጣጠረ የሚሄድበት አግባብ የተሟላ ካልሆነ ሙስና ይቀጥላል። የፍትህ እጦት፣ የፍትህ ችግር፣ ሰው ፍትህ በገንዘብ የሚገዛ ከሆነ በገንዘብ ማሰር በገንዘብ መፍታት የሚችል ከሆነ ሙስና ይስፋፋል። የፍትህ ስርዓታችን ያለበት ደግሞ ታውቁታላችሁ። እነዚህን ጉዳዮች ደምረን ሚዲያ ነፃ መሆን አለበት። በነፃነት ይህንን ነገር ሊዋጋ የሚያስችል ቁመናና ብቃት ሊይዝ ይገባል። ይሄን ያደረግን እንደሆነ ሙስናን በጸረ ሙስና ትግል ብቻ ሳይሆን ሌብነት ብልሹነት መሆኑን በማስተማር ጭምር ከመሰረቱ መፍታት ይቻላል። እዚህ ጋር ሊሰመርበት የሚገባቸው ጉዳዮች አሉ። አንደኛው ከሌብነት ጋር ተያይዞ ከመልካም አስተዳደር ጋር ያለው ትስስርና ጉድኝት በፍትህ ስርዓት፣ በግዥ፣ በገቢ፣ በፋይናንስ አስተዳደር ምን ያክል ትስስርና ቁርኝት እንዳለው ማየት ጥሩ ነው የሚሆነው። ሁለተኛ ሙስና ሲባል ለሆነ ግሩፕ ለሆነ አካባቢ የመስጠት ዝንባሌም አደገኛ በሽታ ነው። መጠኑ ይስፋ ይብዛ እንጂ ሌብነት ከጫፍ ጫፍ ባህል ሆኗል። ይህንንም በሚያስተካክል አግባብ የሙስናን ጉዳይ አይቶ ከመሰረቱ አጥንቶ መፍትሄ ማበጀት ያስፈልጋል። ያን ማድረግ የማንችል ከሆነ ቅድም የፈራነው ጥላቻ፣ ቅድም የፈራነው ቁርሾ ይሄም አጀንዳ ሆኖ ልክ እንደ ሃይማኖት የሚቀጥል ይሆናል። በሃይማኖት ተቋማት ከፍተኛ ሌብነት አለ፣ ኦዲት አይደረጉም። በትምህርት ተቋማት ከፍተኛ ሌብነት አለ፣ ግሬድን ጨምሮ። በጤና ተቋማት ከፍተኛ ሌብነት አለ። እነዚህ ሁሉ በጥቅሉ ፈተን የምናስተካክልበት መንገድ መከተል ያስፈልጋል። የመንግስት ኃላፊዎች ደግሞ ተጨማሪ ኃላፊነት አለባቸው። በመንግስት ስልጣን የህዝብን ሀብት መስረቅ ጸያፍ ብቻ ሳይሆን ወንጀል፣ ከወንጀልም በላይ አሳፋሪ ወንጀል ስለሆነ የመንግስት ባለስልጣናት መነገድና ሀብታም መሆን ከፈለጉ ቢሮአቸውን እየለቀቁ መሄድ አለባቸው። ቢሮ ሆኖ የመንግስት አለቃም ነጋዴ ሀብታም መሆን አይቻልም። አቴታይ መሆን አይቻልም። ይህን ከመሰረቱ የምንፈታበት መንገድ ለመሄድ የተሰራ ስራ ነው እንጂ ይሄ የተከበረው ምክር ቤት ያወጣውን አዋጅ ያወጣውን ህግ ለመሸራረፍ አይደለም። ወሰን እኮ በጋራ ዲሞክራሲውን አስፍተን
ሁኔታውን ቀይረን ኢትዮጵያ ውስጥ መሰረታዊ ችግር እናምጣ፣ መሰረታዊ መፍትሄ እናምጣል። የዛ አካል ተደርጎ ቢወሰድ ጥሩ ነው። እዚህ ጋር ተያይዞ ታሳቢ መደረግ ያለበት የህግ የበላይነት ጉዳይ ነው። ሰዎች ለይቅርታው ተገዝተው መንግስት የሚያደርገውን መፍታት እንደ ገራገርነት የሚያስቡዋል። ማሰር የማይችል መንግስት አድርገው የሚያስቡዋል። ስህተት ነው፣ ስህተት ነው። ማሰር ያደግንበት የለመድነው ጉዳይ ነው። ምንም የሚከብድ ችግር የለውም። አባቶቻችን ታስረዋል፣ እኛ ታስረናል፣ ይቀጥላል፣ እናውቀዋለን። ግን አይጠቅምም። እጃችሁን መሰብሰብ ያለባችሁ ሰዎች እጃችሁን መሰብሰብ ጥሩ ይሆናል። ያ ካልሆነ ግን መንግስት ካለ ህግ ያስከብራል፣ ያ ግጭት ይፈጥራል። ያ ግጭት በሀገር ደረጃ አደጋ እንዳያመጣ ጥንቃቄ ማድረግ አስፈላጊ ነው። የመንግስት ዲሞክራሲያዊ መሆን በመንግስት ባህሪ ብቻ የሚፈጠር እንዳይመስላችሁ። የዲሞክራሲ ምንጭ ህዝብ ነው። ህዝብ ዲሞክራሲያዊ መብቱን በትክክል ኤክሰርሳይዝ ማድረግና መንግስት ያን ማስከበር ሲያቅተው መቆንጠጥ የማይችል ከሆነ ጉልበት የሚጠቀም ከሆነ መንግስት ተከላካይም ቢሆን በተከላካይ መንፈስም ቢሆን በክላሽ መጠቀም አይቀርም። ቀስ ቀስ እያለ ጸረ ዲሞክራሲ ይሆናል ማለት ነው። ስለዚህ ህዝቡ እንዲገነዘብ የምፈልገው ነገር ዲሞክራሲ ለኛ ያስፈልገናል። ምንም ማብራሪያ ያስፈልገውም። ለዚህ ሀገር ዲሞክራሲ ወሳኝ ነው። ያን ለማምጣት ደግሞ ትብብርና ቅንጅት ያስፈልጋል። ያን ለማምጣት ደግሞ ፖሊስ ማክበር፣ መከላከያ ማክበር፣ የደህንነት ተቋማት ማክበር፣ ችግር ሲኖርባቸው እነሱ መፈተሽና ማረም ያስፈልጋል። ጠላት አድርጎ ማሰብ ተገቢ አይደለም። ሪፎርም በመከላከያ እያካሄድን ነው። በደህንነት ተቋም እያካሄድን ነው። የፓርላማ አባላት ብቻ ሳይሆኑ ተቃዋሚ የፓርቲ አመራሮች ከተወሰነ ጊዜ በኋላ መከላከያን የደህንነት ተቋሞቻቸውን ያለንን አቅምና ሁኔታ መጎብኘት ይችላል። ተቋማቸው ስለሆነ ጎብኝተው እርምት መስጠት አለባቸው። የሚፈራ አጥር የሚፈራ ቦታ መኖር የለበትም። ያ ተቋም ኢትዮጵያን ለመከላከል በትንሽ ደሞዝ ህይወቱን የሚሰጥ ስብስብ ያለበት ቦታ ብቻ ነው። ሌላ ምስጢር የለውም። ማንም ዜጋ ማየት ከፈለገ አይቶ በጎደለ እየሞላ የሚሄድበትን መንገድ መከተል አለብን። ታቡ የሚባል ነገር አያስፈልገንም። ይህን በማድረግ ህግ ማክበር፣ የምናወጣቸውን አዋጆች ማክበር፣ ለዚያም መገዛት አስፈላጊ እንደሆነ ማሰብ ጥሩ ነው። ከዚሁ ጋር ትንሽ እንደው ዘርዘር አድርጌ ለማንሳት የዲሞክራሲንና የአዋጅን በሚመለከት መልሶ የሽብር አዋጁን መፈተሽ ከሚያስፈልግባቸው ምክንያቶች አንዱ የእስራኤል ፓርላማ 3 ኤክስትሪምስ እና ሌላ 3 ገደማ መሃል ላይ ያሉ በድምሩ ግን በ5 ካታጎሪ የሚከፈሉ ፓርላማ አለ። አንደኛው ኤክስትሪም ሌፍቲስት ይባላሉ። ጥቂት ናቸው፣ እዛ ጫፍ አሉ። አረቦች ናቸው። በእስራኤል ፓርላማ ውስጥ ጥያቄያቸው በ67 ውጊያ የተወሰዱ መሬቶች ይመለሱ፣ ምስራቅ ኢየሩሳሌም የፍልስጤም ነው፣ ኦልድ ሲቲ ኢየሩሳሌም የፍልስጤም ነው ብሎ በእስራኤል ፓርላማ ውስጥ ስለ ፍልስጤም የሚከራከር ጥቂት ሰው አለ። ይደመጣል ሐሳቡ። እነዚህ ኤክስትሪም ሌፍት ይባላሉ። አሸንፎ አያውቁም። 2ም 3ም ሆኖ በየዘመናቱ ግን እስራኤል ትልቀቅ ማለታችንን፣ ኢየሩሳሌም የኛ ናት፣ ኦልድ ሲቲ ሊመለስ ይገባል ይላል። ፓርላማ ውስጥ ከእስራኤል ፍላጎት በፍጹም በተቃረነ መንገድ ማለት ነው። ሁለተኛው ኤክስትሪም ራይት ይባላል። 1-3 ሰዎች እዛ ጋር ይቀመጣሉ በዛኛው ጫፍ። እነሱ ደግሞ ኢስት እና ዌስት ባንክ የኛ ነው ይላሉ። ዌስት ባንክ ብቻ ሳይሆን ኢስት ባንክ የኛ ነው ይላሉ። ምን ማለት ነው? ፍልስጤም ብቻ ሳይሆን ጆርዳን የኛ ነው ይላሉ። እነዚህ ፓለስቲን የምትሏቸው በኦቶማን ቱርክ ጊዜ ለስራ የመጡ ስደተኞች ናቸው እንጂ ሀገሬ ሰው አይደሉም። የኛ ድንበር እስከ ጆርዳን ድረስ ነው፣ ሊመለስ ይገባል ይላሉ። ሶስተኛው ኦርቶዶክስ ጁ ነው። ጁ ሆኖ አክራሪው ጁ ማለት ነው። ይሄ ደግሞ
አሁን ያለው የእስራኤል መንግስት የመምራት መብት የለውም ይላል። መሲሁ ሳይመጣ እኛ መተን መምራት አንችልም፣ ትክክል አይደለም፣ ቦታው የኛ ቢሆንም መሲሁን መጠበቅ አለብን ይላል። በዚህ ግን አያበቃም። ኢራን ድረስ ይሄዳል። አንዳንዱ የዚህ ኤክስትሪም አባላት እስከ ኢራን ድረስ ሄደው የእስራኤል መንግስት ትክክል አይደለም፣ የማይገባውን ስልጣን የያዘው ይላሉ። ፓርላማ ውስጥ አንዳንድ የነሱ ኤክስትሪም ተካፋይ ሀሳብ ያላቸው ሰዎች አባላት አሉበት። ከነዚህ ውጪ መሀከል ላይ ሌበር አለ፣ ሊክድ አለ፣ ኤሻቲድ ይባላል። እነዚህ መሀል ላይ ብዙ ጊዜ የተቀናጁ መንግስት የሚሆኑ ናቸው። ይህን ጉዳይ ወደኛ እናምጣው። እዛ ጋር አንድ ሶስት ሰዎች አሉ፣ ኦሮሚያ የሚባል ሀገር ነው ያለን እንገነጠላለን የሚሉ ይደመጣሉ። ሲዳማ የሚባል ሀገር ነው እንገነጠላለን ይላሉ፣ ይደመጣሉ። ቤኒሻንጉል የሚባል ሀገር አለ እንገንጠል እናንተ ኢትዮጵያውያን አፍናችሁና ይላሉ፣ ይደመጣሉ። እዛ ጋር ደግሞ አንድ 10 ሰዎች አሉ፣ ኢትዮጵያች አይደለችም፣ የመንኛ ነው፣ ጅቡቲኛ ናት፣ ይሄ መንግስት ጥቅማችን ሊያስከብር አልቻለም፣ ሸራረፈን ቆራረጠን ይላሉ፣ እዛ ይቀመጣሉ። እዚህ መሃል ላይ ያለን ሰዎች ደግሞ ብዙ ጊዜ ህዝብ ሊመርጠው የሚችለው ኃይል ደግሞ በዚህ ሳይድ ያለውን መገንጠል እኮ ፋሽኑ አልፎበታል፣ የት ትገነጠላለህ? እንዴት ከራስ ወንድምና እህት ልገንጠል ትላለህ? አብረ መኖር ስትችል ምን ቸግሮ ነው የምትይው? ተሳስተሃል ብለን ደግሞ እኛን እናገራለን። ለነዛስ አይ በጉልበት የመንን ማምጣት አይቻልም። በአንድ ወቅት አፍሪካ ላይ የምዕራቡ ዓለም መጥተው ወረው ከፋፍለው ባንዲራ ሰጥተውናል። አሁን መቀየር የምንችለው በንግግር በውይይት ብቻ ነው፣ በኢኮኖሚክ ኢንቴግሬሽን ብቻ ነው። ኤርትራም ትሁን ጅቡቲም ይሁን ሶማሊያም ይሁን በስምምነት ነው እንጂ በውጊያ መመለስ ፋሽኑ አልፎበታል፣ ተሳስታችኋል እንላለን። እርግጠኛ ነኝ የኢትዮጵያ ሕዝብ ብዙ ጊዜ መሀል ላይ ያለውን ሐሳብ ህግ የሚከተለውን ሐሳብ ይቀበላል። ይሄ ሐሳብ ግን ፓርላማ ቢገባም ባይገባም አለ። የለም እንዲህ አሁን ኢትዮጵያ ውስጥ ያለ ሐሳብ መስተናገድ መቻል አለበት፣ አቃፊ መሆን አለበት። በንግግር እዚህ ማቀፍ ሲያቅተን ኤርትራዊና ጥይት ተኩሳል። ያ ደግሞ ኪሳራ ነው። ኪሳራው ለኛ ብቻ አይደለም፣ ኪሳራው ድንበር ላይ ያለ ጥጃ የሚጠብቅ ምረኛ ጭምር ነው የሞተው በማያውቀው ነገር። ሰፋ ያለ ነገር እናምጣ የሚለውን የአዋጁን ጉዳይ ማሰብ ጥሩ ነው። በዚሁ አጋጣሚ ከጥያቄው ጋር ብዙም ባይቀራረብ ለኢትዮጵያ ሕዝብ ከፍተኛ ጥሪ ማቅረብ የምፈልገው ስለ ትግራይ ሕዝብ ነው። የትግራይ ሕዝብ ዴሞክራሲ ይመጣል፣ ሰላም ይመጣል፣ ልማት ይመጣል ብሎ ከማንም በላይ ልጆቹን ገብሯል። አሁን ዛሬ መልካም አስተዳደር ከፍተኛ ችግር ያለው ትግራይ ክልል ውስጥ ነው። የትግራይ ክልል የተለየ ነገር ያገኘም ይመስለን፣ ዲሞክራሲ ያለው ይመስለን፣ የተጠቀመም ይመስለን። በተለይ ደቡብ፣ ኦሮሚያ፣ አማራ አካባቢ ያለን ሰዎች እባካችሁን የትግራይ ሕዝብ አሁንም ውሃ ለመጠጣት ይቸገራል። አሁንም ያገኘው አንጃች ትርፍ የለም። ሮንግ በሆነ መንገድ ጥቂት ሰዎች ተሳስተው ሲያሳስቱን ወለጋ ጫፍ ያለ ጋዝ ነጋዴም ጭምር በስመ ትግራይ መቅጣት ተገቢ አይደለም። ምንም የሚያውቀው ነገር የለም፣ ያገኘው ነገርም የለም። ይሄ የምለውን ነገር የማያምን ሰው በፈለገው መንገድ ትግራይ ገጠር ሄዶ ማየት ይችላል። ምናገረው እውነት ነው። ጥቂቶች በስሙ ነግደው ይሆናል እንጂ የትግራይ ሕዝብ የተለየ ነገር ያገኘው ነገር የለም። ጥቅምም አላገኘም፣ እምብዛም ጥቅምም አይፈልግም። የተለየ እንዲደረግለት አይፈልግም። ይህን ታሳቢ አድርጎ በየዞኑ በየወረዳው የሚገኙ የትግራይ ተወላጆች የአማራ ተወላጆች አካባቢያችን ሲኖሩ ወይም ቫይስ ፈርሳ ሲኖር ጥበቃ ማድረግ ኢትዮጵያዊ ባህል መሆኑን ማወቅ አለብን። ያብዬ ወደምዬ የሚባል ነገር አይሰራም። ሚስተር ኤክስ ተጠፋ ብለን የማያውቁ ሰዎችም ጭምር በዛ ወንጀል ሐሳብ በጥላቻ በቂ ማየት ለኢትዮጵያ አይበጅም። መለየት ያስፈልጋል። ይሄ ጥቃት እየበዛ ከሄደ ዘር መጫረስ ያመጣል። ይሄ ደግሞ ውርደት ለልጆቻችን ያሸጋግራል። ህዝባችን አስተዋይ ህዝብ ነው። ህዝባችን ይሄን ነገር መገንዘብ የሚችል ህዝብ ነው።
ማስን የሚጠላና የሚያጥላላ የሚዲያ ዘመቻ ሊሆን ይችላል። በተግባር የሚደረግ በጀስቸር የሚታይ ጥላቻ ሊሆን ይችላል። እነዚህ ሁሉ ጉዳዮች እንዳይደረጉ በታላቅ ትህትና መለመን እፈልጋለሁ። ብዙ ጊዜ በተለያየ መንገድ የሚሰሙ ጉዳዮች አሳሳቢ ስለሆኑ የፖለቲካ ተቃዋሚ ፓርቲዎች ቲፒኤልኤፍ ማለት የትግራይ ህዝብ ማለት አይደለም። የትግራይን ህዝብ ማወቅ መረዳት ከፈለጋችሁ በአካል ሄዳችሁ ማየት ትችላላችሁ። መታገዝ መደገፍ የሚገባው ህዝብ እንጂ ተደምሮ እንደ ጠላት የሚታይ ህዝብ አይደለም። ድሃ ነው። ይህ አፕሮች አሁን የምናስበውን እርቅ፣ አሁን የምናስበውን ሰላም፣ አሁን የምናስበውን ፍቅርና እድገት አያመጣም። ጥፋት እንኳ ቢኖር ይቅርታ ይሻላል። ይህን ሀሳብ በመያዝ ወደፊት መሄድ እንዲቻል በውስጣችን ያለው ሶማሌ ኦሮሞውን፣ ኦሮሞ ሶማሌውን፣ አማራ ትግሬውን፣ ትግራይ ደግሞ ሌላውን አይነት ሀሳብ አደገኛ መሆኑ ታሳቢ ተደርጎ ምክር ቤቱም በሚሄድበት አጋጣሚ ህዝቡን እንዲያስተምር እንዲያወያይ፣ ህዝቡም ይህን ጉዳይ ነቅቶ እንዲከላከል፣ በመካከላችን ጥላቻና ቂም እንዲጠፋ አብረን ብንሰራና ተደምረን ኢትዮጵያን ትልቅ ብናደርግ የሚበጅ ይሆናል ለማለት ፈልጋለሁ። አመሰግናለሁ። ጥያቄን እንደሚከተለው በንባብ አቀርባለሁ። ባለፉት 2-3 ዓመታት ወዲህ በተለያዩ አገሪቱ አካባቢዎች የሰላም መደፍረስና አለመረጋጋት መነሻ መንግስት ባካሄዳቸው የተለያዩ ሪፎርሞችና ለውጦች ምክንያት አሁን በአብዛኛው የአገሪቱ አካባቢዎች አንጻራዊ ሰላም፣ ተስፋ የሚሰጥ የለውጥ እንቅስቃሴና ህዝቡ ለኢትዮጵያ አንድነታችን ከመቼውም ጊዜ በላይ መነሳሳት ጀምሯል። ሆኖም